ስፖርታዊ እንቅስቃሴዎችን በማዘውተር ለሰውነት ጤና አስፈላጊ ከሆኑት መካከል የብስክሌት ስፖርት ተጠቃሽ ነው። የሐዋሳ ከተማ የኮሪደር ልማትን በይበልጥ ለማስተዋወቅ የብስክሌት ስፖርት ፌስቲቫል በተካሄደበት ወቅት የከተማዋ ነዋሪዎች በይበልጥ በስፖርቱ በመሳተፍ አምራች ዜጋ እንዲሆኑ የብስክሌት ስፖርት መሰረታዊ ነው ያሉት የፔዳል ኢትዮጵያ ማርኬቲንግና ኮሚኒኬሽን ኃላፊ አቶ ቢልልኝ መቆያ ናቸው። መንግስት በየከተሞቹ እያሰራለ የኮሪደር ልማት ትሩፋት የሆነ ብስክሌት ሌን ህዝቡ እንዲጠቀምበት በአካሉ ብቁ በአእምሮ ንቁ እንዲሆን ከምንም በላይ ደግሞ ህብረተሰቡ ጤናማ ሆኖ ካርዲዮቫስኩላር ኢንዱራንስ የልብና የሳምባ ስርዓቱ እንዲሰራ ከዛ አምራች እንዲሆን ብስክሌት በጣም መሰረታዊ ነው። በሞተር ከመሄድ በመኪና ከመሄድ በብስክሌት መሄድ ብዙ ሁለንተናዊ እንትናለ አንደኛ አረንጓዴ ኢኮኖሚ የፖሉሽንን እንደገና ከነዳጅ ነጻ። አቶ ቢልልኝ መቆያ የይዘው እንደተናገሩት የብስክሌት ፌስቲቫል ውድድር እንደ ታላቁ ሩጫ በቀጣይ በርካታ ህዝብ ተሳታፊ የሆነበት ውድድር ለማዘጋጀት እንቅስቃሴ እንደሚያደርጉ የጠቆሙት ህዝቡ ቢጠቀምበት እያንዳንዱ የመንግስት ተቋማት ለሰራተኞቹ ብስክሌት ገዝቶ ቢሰጥ ተማሪዎች፣ አስተማሪዎች፣ የፋብሪካ ሰራተኞች ብስክሌት ቢጠቀሙ አንደኛ ስራቸውን በአግባቡ ይሰራሉ። ታክሲ ጠፋ ነዳጅ ጠፋ በሚል መንገድ እንትን አይደለም። ሁለተኛ መንግስት የሰራው የኮሪደር ልማት ደግሞ መስመር ላይ ስራ ላይ ይገባል። ይህ ፕሮግራም ለረጅም ዓመት ለእንደ ግሬት ራን በርካታ ሰው 40-50 ሺህ ሰው በብስክሌት ንቅናቄ እንዲሳተፍ ነው የምንሰራው። እሱን ደግሞ በቀላሉ እንደርስበታለን። ሌሎች ሲጀምሩ በትንሹ ነው እያደገ ስለሚሄድ ለሚቀጥለው ዓመት የተሻለ ህዝብ እናነቃንቃለን። ቀደምት የሐዋሳ ከተማና አካባቢዋ ነዋሪዎች ብስክሌት የመጠቀም ባህላቸውን ለመመለስ በትኩረት እንደሚሰራ የገለጹልን ደግሞ የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ዶማርሶ ዶና ናቸው። ሐዋሳ ላይ የኮሪደር ልማት ላይ ሲሰራ የብስክሌት መስመር ለብቻው ተሰርቷል። ስለዚህ ይህን በመጠቀም ህዝቡ የትራንስፖርት አገልግሎት እንዲያገኝ አንደኛ በካይም አይደለም ነዳጅም አያስፈልግም። ስለዚህ ህዝቡ ይህን በደንብ እንዲጠቀም መነሻ እንዲሆን ነው ንቅናቄ ተጀምረውና ቀጣይ ጊዜ ይሄ ተጠናክረው እያንዳንዱ ሰው ብስክሌት ያለውም ያሌለውም እንዲገዛ ለማነሳሳት ነው መነሻችን። መንገዱ አክሰስ በጣም ጥሩ በመሆኑ ለብስክሌት ለብቻው መስመር በመሰራቱ ምክንያት ህዝቡ ወደ ቀድሞ ቦታ እንዲመለስ በተለይ ሐዋሳና ባህር ዳር ድሬዳ በብስክሌት የሚታወቁ ከተሞች ናቸው። ህዝቡ በደንብ ይገለገላልና ስለዚህ ይህን ልምድ ወደ ቀድሞ ቦታ እንዲመለስ ንቅናቄውን አጠናክረን ነው የምንቀጥለው። ጤና ለአንድ ማህበረሰብ እጅግ ወሳኝ እንደሆነ የተናገሩት ደግሞ የኤምኤስአይ ኢትዮጵያ ሪፕሮዳክቲቭ ቾይስ ካንትሪ ዳይሬክተር ዶክተር አበበ ሽብሩ በሐዋሳ ከተማ የተሰሩ ምቹ መሰረተ ልማት በመጠቀም በብስክሌት ስፖርት ጤናን ለማስጠበቅ እንደሚረዳ የተናገሩት የዚህ የብስክሌት ንቅናቄ ዋና ዓላማው በተለይ ጤና ለአንድ ማህበረሰብ እጅግ በጣም ወሳኝ ነው። ብስክሌት ደግሞ ምናልባትም እጅግ በጣም ጠቀሜታ ያለው የስፖርት አንዱ ክፍል ስለሆነ አሁን መሰረተ ልማቶች በጣም የተዘጋጁ ስለሆኑ በጣም ምቹ ስለሆነ ይሄን ምቹ መሰረተ ልማት ተጠቅመን ራሳችንን ጤናችን ለማስጠበቅ እንዲያስችለን የዚህ የስፖርት የብስክሌት ንቅናቄ ተደርጓል። በአገር አቀፍ ደረጃ ከዚህ ቀደም በተደረጉት የብስክሌት ስፖርት ውድድር ሐዋሳ ከተማን ያስጠሩ ድንቅ ስፖርተኞች የሚተኩ ተወዳዳሪዎችን በቀጣይ እንደሚገኙ የተናገሩት ደግሞ የክልሉ ስፖርት ኮሚሽን ምክትል ኮሚሽነር አቶ ቡዝነት አቦታ ከተማችን ሐዋሳ ውብ ናት፣ ለብስክሌት ምቹ ናት። ከዚህ ቀደም በርካታ ብስክሌተኞች ከዚህ ከተማ ወጥቶ ኢትዮጵያ ላይ ከዛም በላይ ሄደው ተወዳድረው ለበርካታ ውጤታማነት የደረሱ ስፖርተኞች እንዳሉ ይታወቃል። አሁንም ይሁን ነገም ከዚህ በኋላ በርካታ ስፖርተኞች ደግሞ ከዚህ መፍለቅ እንደሚችሉ ማሳያ የሚሆን ፕሮግራም ነው ያዘጋጀ ነው። ሲዳማ ክልልን በመወከል በተለያዩ ውድድሮች የሚሳተፉ ብስክሌተኞች እንደዚህ አይነት መድረኮች ተጠናክረው እንዲቀጥሉና ተሰጥኦአቸውን ለመግለጽ እንደሚጠቀሙበት ሀሳባቸውን ያካፈሉን። ለእኔ ጠቀሜታው አንደኛ ራሴን ጠብቅበታለሁ፣ ጤናዬን ጠብቅበታለሁ። ሌላ ደግሞ ሐዋሳ እንደምታዩት አቀማመጧ ለሳይክል በጣም ምቹ ናት። ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ይረዳናል ብዬ አስባለሁ። እንደ ውድድር መዘጋጀቱ ብዙ ልጆች ሐዋሳ ውስጥ ሳይክል ነች ያሉና አብዛኛው ራሳቸው የሚፈትሹበትና ምን ያክል ሳይክል ተሰጥቷቸውን የሚያውቁበት ነው ብዬ ነው። ይህ ውድድር ዝግጁ ያደርገናል። አቅማችን እናያለን።
ደግሞ ከስፖርቱም አንርቅም። እንደዚህ አይነት ነገር ሲኖር አሁን ሌላ ሀገር ከውድድር መልስ እንደዚህ ክልሉን ወክለን ስለምንሄድ በየጊዜው ውድድር ቢኖር ሲዳማ ክልል ስፖርት ኮሚሽን ከፔዳል ኢትዮጵያ ጋር በመተባበር በተዘጋጀው ውድድር ብቸኛው አጋር ከሆነው ማሪስቶፕስ ኢትዮጵያ በዕለቱ ለተወዳዳሪዎች የሜዳሊያና የሰርተፊኬት ሽልማት ከክብር እንግዶች እጅ ተበርክቶላቸዋል።